We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራና የምትፈኙት ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በእንግሊዝ ፕሪሚየር ሊግ የ20ኛ ሳምንት መርሃ ግብር በ2026 የመጀመሪያ የሊግ ሳምንት አርሰናል ወደ ቫይታሊቲ አቅንቶ ከቦርንማውዝ ጋር የሊጉን መርሃ ግብር ያከናውናል። ቅዳሜ ምሽት 2 ሰዓት ተኩል ይሄኛው ጨዋታ ደግሞ ይከናውናል። ስለዚህኛው ጨዋታ ቅድመ ጨዋታ ቅኝት ልንሰራ ከናንተ ጋር ተገናኝተናል። ስለ ጨዋታው እናወራለን። ስለ ባስክ ተወላጆቹ የሳን ሴባስቲያን ልጆች አንድ የሆኑ ራዮላና ሚኬል አርቴታን የሆኑ ነገሮችን እናነሳለን። አንቶኒ ሴሜንዮ የቦርንማውዝ ወደ ማንቸስተር ሲቲ ከሚያከናውኑ ዝውውር በፊት የመጨረሻ ጨዋታውን ያከናውናል ተብሎ ይጠበቃል። ስለሱ ጉዳይም እናወራለን። ብቻ ቆይታችሁን ከኛ ጋር አርጉ። ከማንቸስተር ሲቲ ላይ ፕሬሸር ለማሳደር ሌላኛ ፕሬሸርና የነጥብ ልዩነቱን ከ4 ወደ 7 ለማስፋት ወሳኝ ከሚሆኑ መርሃ ግብሮች ውስጥ እንደ አንድ ነው። ትናንትና ምሽት ማንቸስተር ሲቲ ከሰንደርላንድ ጋር በስታዲየሙ ፍላይት በአቻ ውጤት ወይም ደግሞ ነጥብ ተጋርተው ወጥቷል። ስለዚህ አርሰናል ሌላ ጫና ሌላ ፕሬሸር ማንቸስተር ሲቲ ላይ ለማሳደር ይሄኛው ጨዋታ እንደ ወሳኝ ቁም ነገር ይታያል። ስለ ጨዋታው ብዙ ሀሳቦች እናነሳለን፣ ግን ቆይታችሁ ከኛ ጋር እንዲሆን እንጠይቃለን። በቆይታችሁ ወቅት ሰብስክራይብ አድርጋችሁ ማዳመጥ፣ ቪዲዮን ገና ስትጀምሩ ላይክ ማድረግ፣ እንዲሁም ለመድፈኞቹ ቤተሰቦች እንድንደርስ ሼር የሚለውን በተን መጫን አይረሳ። ሁሉንም ስለምታደርጉ አድምጦታችሁን ጊዜያችሁን ለኛ ስለምትሰጡ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ተመልሰን እንመጣለን። ኖርዝ ለንደን ፎርኤቨር። ሁለቱ ስፓኒያርዶች እርስ በርስ ይገናኛሉ። አንቶኒ ራዮላ እና ሚኬል አርቴታ ማለት ነው። ሁለቱ ስፓኒያርድ መሆናቸው ብቻ ግን አይደለም፣ ባስክ ናቸው። ሁለቱም ባስክ መሆናቸው ብቻ ግን አይደለም፣ ሳን ሴባስቲያን አንቲጎክ ለሚባል ቡድን በ8 ዓመታቸው አብረው ተጫውተዋል። አንቶኒ ራዮላ እና ሚኬል አርቴታ ከ8 ዓመታቸው እስከ 10 ዓመታቸው በአንድ የቻይልድሁድ የልጅነት ክለባቸው ውስጥ አሳልፈዋል። ሁለቱ ማለት ጎረቤታሞች ናቸው። ዣቪ አሎንሶ የቀድሞ የሪያል ማድሪድ የባየር ሙኒክና እንዲሁም ደግሞ የሊቨርፑል ሌጀንድ እና አሁን የሪያል ማድሪድ አሰልጣኝ አብሯቸው በዛ አንቲጎክ በሚባል ቡድን ውስጥ አብሯቸው ተጫውቷል። እነዛ በጣም ወዳጃሞች ሰዎች ነገ ምሽት 2 ሰዓት ተኩል ላይ በቫይታሊቲ ይፋጠጣሉ። በጣም ጥሩ አሰልጣኝ እንደምታወጣ ባስክ መናገር ይቻላል። ኦና ኤምሬም ከዛ የተገኙ ሰው ስለሆኑ ማለት ነውና በጣም የቅርብ ሰው ናቸው። የቅርብ ጓደኛሞች ናቸው ሁለቱ አሰልጣኞች ማለት ነው። አንቶኒ ራዮላ በቅርብ የተለያዩ ክለቦች ሊያሰልጥ እንደሚችል ሲነገር ነበር። እንግዲህ አርሰናል ከ2025 ወደ 2026 ተሻግሯል። የ2025 የሊጉ መሪ መሆኑ እርግጥ ሆኗል። ወደ 2026 ተሻገር ደግሞ ሊጉን በ4 ነጥብ ልዩነት መምራቱ እርግጥ ሆኗል ማለት ነው። ትናንትና ምሽት ሲቲ ከሰንደርላንድ ጋር ባረገው ጨዋታ በስታዲየሙ ፍላይት ካለምንም ጎል ባቻ ውጤት ጨዋታው ተጠናቋል። ከቅርብ ሳምንታት በኋላ ሲቲ ነጥብ ጥሏል። ደካማ የመጀመሪያ አጋማሽ ነበረው ማንቸስተር ሲቲ፣ ግን ሁለተኛው አጋማሽ ላይ የተሻለ ለመንቀሳቀስ ሞክሯል። ግን በግራኒት ዣካ የሚመራው ሰንደርላንድ ፍጹም እጁን አልሰጠም ለማንቸስተር ሲቲ ማለት ነው። ስለዚህ አርሰናል 2026 ካላንደር ይርን በ4 ነጥብ ልዩነት መምራት ችሏል ማለት ነው። ይሄ በጣም ከፍ ያለ ፕሬሸር ነው። ነገ ምሽት 2 ሰዓት ተኩል አርሰናል በቫይታሊቲ ከቦርንማውዝ ጋር ሲጫወትና ጨዋታውን ካሸነፈ ደግሞ እሁድ ከቼልሲ ጋር ከመጫወቱ በፊት ማንቸስተር ሲቲ እርግጥ ቼልሲ እስካሁን አሰልጣኝ አልሾምም ኢንዞ ማሬስካን ካሰናበተ በኋላ ማለት ነው። ግን በአዲስ አሰልጣኝ ወይም ደግሞ በኬርቴከር ከማንቸስተር ሲቲ ጋር ይጫወታል። በዛ ጨዋታ እስኪጫወት ድረስ አርሰናል ጨዋታውን ያሸንፍ ጎል በ7 ነጥብ ልዩነት ሲቲን ይመራል ማለት ያ ደግሞ ከፍተኛ ሌላ ፕሬሸር ይፈጥራል ማለት ነው። ለወራት ከሰሞኑ ሲቲ ቀድሞ ይጫወታል። ከዛ በኋላ አርሰናል ነበር። በአርሰናል ፕሬሸር ነበር ጨዋታዎች የሚከናወኑ። አሁን አርሰናል ከቪላ ጋር ቀድሞ ተጫወተ። ደግሞ በቪላ ይጥላል ተብሎ ተጠብቆ ነበር። ከዛ በኋላ ውጤት አይቶ ነበር ሲቲ የገባው። ፕሬሸሩን ተሸክሞ የገባው ሲቲ ነበር። በዛ ፕሬሸር ውስጥ ወድቆ ተሸንፏል። ሌላ ፕሬሸር ለማሳደር ይሄኛው ጨዋታ ወሳኝ ነው። እንግዲህ ከቪላ የ4-1 ድል በኋላ ነው እንግዲህ የ2026 የመጀመሪያ ጨዋታችንን የምናከናውነው። ከቪላ ጋር ቪላ 11 ተከታታይ ጨዋታዎችን በሁሉም ውድድሮች አሸንፏል። ከዚያ ከ11 ካሸነፋቸው ቪክቲም ተጠቂዎች ውስጥ አርሰናል ነበርና ግን በመጨረሻ በኤሚሬትስ ካለ ዲክላን ራይስ አርሰናል ቪላን 4-1 አሸንፈው ነው ወደዚህኛው ጨዋታ እንመጣ።
ከረጅም ጊዜ በኋላ በኮርና ጎል አስቆጥረናል። ምክንያቱም ቢጋቢ ተመልሷል። ዙቢሜንዲ ከማርቲን ኦዴጋርድ ጋር በጣም ጥሩ ጥምረት ባሳዩበት ሊንክ አፕ ቆንጆ ጎል ተመልክተናል። ሊያንድሮ ትሮሳርድ ከቦክስ ጠርዝ ላይ ቆንጆ ጎል፣ ጄሱስ በድጋሚ ብራዚላዊ የሚያሰኘውን ጎል አስቆጥሮ ማሸነፍ ችለናል ማለት ነው። በጣም ድራማቲክ የነበረ ጨዋታ ነው። ጨዋታው አልቆ ግን ድራማው አላለቀም። ኤምሬ ወይም ኡናይ ኤምሬ ወደ ጨዋታው መጠናቀቅ ላይ ከሜዳ ሲወጣ የሚካኤል አርቴታን እጅ ተጨብጦ ወጥቷል። ለዛም ደግሞ የሰጣቸው ምክንያቶች ብዙ ሲያነጋግሩ ሲያስቁም ነበር። ያን ያህል ብዙ ብስጭትና አርሰናል ለማሸነፍ ብዙ ትኩረት እንዳደረገ የሚያሳይ ነበር። እንግዲህ 2025 ካላንደር ይሩን ብንመለከት ከሆነ 2025 የሚባለው ዓመተ ምህረት ከባለፈው ዓመት ጃንዋሪ እስከ ዘንድሮ ጃንዋሪ የምትመለከቱ ከሆነ አርሰናል 83 ነጥቦች ሰብስቧል። በዚህ የካላንደር ይር ሲዝን አይደለም ያልኩት፣ ሁልጊዜ እንደማወራረው ሲዝን የምንለው ሁለት ዓመቶችም ያካፍል ነው። ለምሳሌ ይሄኛው የውድድር ዓመት 2025 26 ሲዝን ይባላል ማለት ነው። ግን በካላንደር ይር ብቻ 2025 የምትመለከቱ ከሆነ እንደ አርሰናል ብዙ ነጥብ የሰበሰበው ቡድን የለም። 83 ነጥቦችን መሰብሰብ የቻለ ቡድን ስለሆነ ማለት ነው። አሁን ከቪላው ድል በኋላ 6 ተከታታይ ድሎችን ማሳካት ችለናል። 4ቱ ደግሞ የፕሪሚየር ሊግ ተከታታይ ድሎች ናቸውና በጣም አስደናቂ ነው። አዌይ ጨዋታዎች ለአርሰናል ያን ያህል አስቸጋሪ አይደሉም። በተለይ ደግሞ ጎል በማስቆጠር ረገድ ባለፉት 13 በዚህ ውድድር ዓመት 13 የከሜዳ ውጭ ጨዋታዎችን አከናውኗል። ይሄኛው 14ኛ ቫይታሊቲ ጨዋታን በ12 ጎል ማስቆጠር ችሏል። ጎል ያላስቆጠረበት ብቸኛው የዚህ ውድድር ዓመት ከሜዳ ውጭ የተከናወነ ጨዋታ የሊቨርፑሉ ነው። በአንፊልድ የተከናወነው ዶሚኒክ ሶቦስላይ በመጨረሻ ደቂቃ ጎል ያስቆጠረበትን 1-0 ያለቀው ጨዋታ ማለት ነው። ከዛ ውጭ አርሰናል በሁሉም ከሜዳ ውጭ በተጓዘባቸው ጨዋታዎች ላይ ጎል ማስቆጠር ችሏል ማለት ነው። በተሸነፈበትም ባሸነፈበትም በየትኛውም ጨዋታ ማለት ነው። ያን ያህል በጣም ድንቅ ነው። ቦርንሞዝ ወደዚህኛው ጨዋታ የሚመጣ ከቸልሲ ጋር የሁለት አቻ ውጤት ካጠናቀቀ በኋላ ነው። አዝናኝ ጨዋታ ነበር። ዘንድሮ በሊጉ ውስጥ በጣም በርካታ አዝናኝ ጨዋታዎችን ካከናወኑ ቡድኖች አንዱ ቦርንሞዝ ነው። ከማንቸስተር ዩናይትድ ጋር በጣም አዝናኝ ጨዋታ ነበረው። ከቸልሲም ጋር ከመመራት ተነስቶ አቻ መውጣት ችሏል። አሁን 10 ተከታታይ ጨዋታ ደርሷል ሳያሸንፉ ማለት ነው። ኦክቶበር ላይ ለሻምፒዮንስ ሊግ ቦታ ሲጠበቅ የነበረው የአንድሪዮ ራዮላ ቡድን አሁን 10 ጨዋታዎችን አላሸነፈም። 5 አቻ 5 ተሸንፏል ማለት ነው። 5 አቻ 5 ሽንፈት ማለት ነው። እናም ኦክቶበር ላይ ለሻምፒዮንስ ሊግ ሲጠበቅ የነበረው ቡድን አሁን ከሬጉሌሽን ዞን ወይም ደግሞ ከወራጅ ቀጠና የ9 ነጥብ ልዩነት ብቻ ነው ያለው ከኖቲንግሃም ፎረስት ማለት ነውና ያን ያህል አንዶኒ ራዮላ ወቅታዊ ብቃታቸው በጣም ፍጹም ደካማ እንደሆነ መመልከት ትችላላችሁ። ባለፈው ውድድር ዓመት 2024-25 ባክ ቱ ባክ ነው ያሸነፉን ከሜዳችን ውጭ ማለት ነው። በኤምሬትስ 2-1 መጥቶ አሸንፈውናል። በሜዳቸው ቫይታሊቲ ደግሞ 2-0 አሸንፈውናል። ግን ከ2024-25 ሲዝን ውጭ እኛን ለማሸነፍ በብዙ የሚቸገር ቡድን ቢኖር ቦርንሞዝ ነው። እነዚህን 14 ጨዋታዎች እነዚህን ሁለት የባለፈው የውድድር ዓመት ድሎች ትታችሁ የመጨረሻ 14 ጨዋታዎችን ብትመለከቱ በአንድ ብቻ አርሰናል ተሸንፏል። 11 አሸንፈው 2 አቻ ብቻ ወጥቷል። ግን ባለፈው የውድድር ዓመት በእኛ ላይ የበላይ ነበሩ ማለት ይቻላል። በደንብ የበላይ ነበሩ ማለት ይቻላል። ቦርንሞዝ እንግዲህ ካለፉት 16 ጌም አንድ ጨዋታ ብቻ ያላስቆጠርንበት ቦርንሞዝ ላይ ጎል ማስቆጠር ለአርሰናል ያን ያለ በጣም ቀላል ነው። ካለፉት 16 ጨዋታዎች በአንዱ ብቻ ነው ጎል ሳናስቆጠር ያወጣው ነው ቦርንሞዝ ላይ ማለት። ስለዚህ በጨዋታው ላይ ጎል የማስቆጠር እድላችን ሰፊ እንደሆነ ይሄ ዳታ በደንብ የሚጠቁም ይመስለኛል። ቦርንሞዝ ከሊጉ መሪ ጋር ካደረገው 13 ጨዋታዎች እንግዲህ አርሰናል የሊጉ መሪ ነው። ካለፉት 13 ጨዋታዎች ከሊጉ መሪ ጋር ካከናወናቸው 12ቱን ተሸንፏል። ብቸኛ አንድ ድል ያለው ኖቬምበር 2024 ሲቲ ሊጉን እየመራ በሲቲን ያሸነፉበት ነው እንጂ ከመሪዎች ጋር የሚያከናውኗቸውን ጨዋታዎች ለማሸነፍ አብዝተው ይቸገራሉ። አሁን ከሊጉ መሪ ወይም በሊጉ አናት ላይ ከሚገኝ ቡድን ጋር ነው ጨዋታቸው የሚያከናውኑት። እንግዲህ ይሄ የ2026 የመጀመሪያ ጨዋታ አይደለም። አርሰናል በአመቱ መጀመሪያ በካላንደር የመጀመሪያ ጨዋታ ላይ ከተሸነፈ ብዙ ጊዜያቶችን ሆኗል። ካለፉት 10 ዓመታት እንግዲህ 2025 2024 2023 ያላችሁ ያለፉት 10 ዓመታት ብትመለከቱ አርሰናል አንድ ሽንፈት ብቻ ነው ያጋጠመው። 2022 በአዲስ ዓመት ከማንቸስተር ሲቲ ጋር በ2-1 ሮድሪ በመጨረሻ ደቂቃ ጎል አስቆጥሮ የተሸነፍንበት ማለት ነው። ከዛው 7 አሸንፈን በሁለታቸው ወጥተናል ማለት ነው። ስለዚህ በአዲስ ዓመት ከአዲስ ዓመት በኋላ በሚከናወን የመጀመሪያ ሊግ ጨዋታ ውስጥ እንደሚቀናቸው ማሳየት ይቻላል። እንግዲህ በአርሰናል በኩል ውስጥ ሪካርዶ ካላፊዮሪ፣ ክርስቲያን ሞስኬራ፣ ማክስ ዶማን ጉዳት ላይ ናቸው። ሌሎች ተጫዋቾች ይኖሩ አይኖሩ እርግጥ አይደለም። ዛሬ ሚካኤል አርቴታ ጋዜጣዊ መግለጫ ይሰጣል። እዛ ጋር እንሰማለን። ነገ ይዤላችሁ እመጣለሁ። ዲክላን ራይስ በጨዋታው ላይ መኖር እድል አለው። ምክንያቱም ባለፈው ከቪላ ጨዋታ በኋላ ሚካኤል አርቴታ እብጠቱ የሚቀንስለት ከሆነ ይመለሳል፣ የጉልበት እብጠቱ ብሏል። በብራይተኑ ጨዋታ ጉልበቱ ላይ ግጭት አጋጥሞት ጉልበቱ እንዳበጠ ነው የገለጸ ሚካኤል አርቴታ።
ሪካርዶ ካላፊዮሪ ይመለስ አይመለስ እርግጥ አይደለም፣ ግን የመመለስ እድሉ ጠባብ ነው። ቢን ዋይት እና ዩሪያን ቲምበር ተመልሷል። ቢጋቢ ተመልሷል። ካይ ሃቨርትዝ ተመልሶ ባለፈው በቪላ ጨዋታ ላይ ተጠባባቂ ቦታ ላይ መመልከት ብቻ ሲሆን ሲያሟሙቅ የኤምሬትስ ኖይዝ በጣም የሚገርም ነበረ፣ ደጋፊው የተቀበሉበት መንገድ። ስለዚህ እርግጥ የሚሆነው የማክስ ዶማን ካላፊዮሪና ሞስኬራ ነው። ማክስ ዶማን ባይዘው ልደቱ ዲሴምበር 31 ነው ወይም ደግሞ የአዲስ ዓመት ዋዜማ ነው ልደቱና 16ኛ ዓመቱን አክብሯል። የአዲስ ዓመት ዋዜማ ላይ ማለት ነው። ገና 16 ዓመት ነው። ጡጭ ነው። በቦርንማውዝ በኩል ውስጥ ላይኖሩ የሚችሉ ተጫዋቾች አሉ። አንቶኒ ሴሜንዮ ለዚህኛው ጨዋታ እንዲሰለፍ ይፈልጋሉ። ማንቸስተር ሲቲም ይፈልጋል ነው የተባለ። ዝውውሩን ያዘገየው ሴሜንዮ ለዚህኛው ጨዋታ እንዲደርስ ነው። ታይለር አዳምስ የጉልበት ጉዳት ላይ ነው። ሉዊስ ኩክ ድጋሚ ጉዳት ላይ ነው። እነዚህ ተጫዋቾች አይኖሩ። አንቶኒ ሴሜንዮ ግን የመጨረሻውን የቦርንማውዝ ጨዋታ ይኖራል። አንዲኖ ራዮላ ባለፈው ከቼልሲ ጋር ከነበረው ጨዋታ በኋላ ምን እንደሚፈጠር አላቅም፣ ግን ለአርሰናል ጨዋታ ይገኛል ብለዋል እና ሲቲም ለዚህ ጨዋታ እንዲሰለፍ እንደሚፈልግ ነው አንዳንድ መረጃዎች የሚጠቅሙት። ሴሜንዮ ለቦርንማውዝ ሁሉም ነገር ነው፣ በተለይ ደግሞ በማጥቃት መንገድ ማለት ሁሉም ነገር። ለምሳሌ ለቡድኑ ብዙ ጎል ያስቆጠረው እሱ ነው፣ 9 ጎሎች ማለት። ብዙ አሲስት ያደረገው እሱ ነው፣ 3 አሲስት ማለት ነው። 3 አሲስት ብዙ ላይሆን ይችላል፣ ግን ከሱ በላይ አሲስት ያደረገ የቦርንማውዝ ተጫዋች የለም። ብዙ ሹት ያደረገው የቦርንማውዝ ተጫዋች እሱ ነው፣ 45 ሹት አድርጓል። ብዙ ኳስ የተቃራኒ ሳጥን ውስጥ የነካው እሱ ነው፣ 86 ኳሶችን ነክቷል። ብዙ ፓስ ወደ ተቃራኒ ቦክስ ውስጥ ለቡድን ጓደኞች ያቃበለው እሱ ነው፣ 96 ፓስ ወደ ሳጥን ውስጥ ልኳል፣ ወደ ተቃራኒ ቡድን ሳጥን ውስጥ ማለት ነው። ስለዚህ የቦርንማውዝ ማጥቃት በሙሉ በሱ አናት ላይ የሚወድቅ እንደሆነ ማንሳት ይቻላል። እንደው ነገሮችን ካነሳን ግን አይቀር በአርሰናል በኩል በዚህ ውድድር ዓመት በብዙ ለውጥ ውስጥ የሚገኝ ተጫዋች አለ፣ ሊያንድሮ ትሮሳርድ። የዚህ ውድድር ዓመት የሊያንድሮ ትሮሳርድ ብቃት በጣም የሚገርም ነው። በዚህ ውድድር ዓመቶች 4 አሲስትና 5 ጎል አለው። በቪላው ጨዋታ ጎልም አሲስትም ነው ማድረግ የቻለ እና ቶፕ ብቃት ላይ እንደሚገኝ ማንሳት ይቻላል። በዚህ ውድድር ዓመት ሳይዋዥቅ ብቃቱ ላይ የሚገኝ ተጫዋች እሱ ነው። በዚህኛው ጨዋታ ላይ የመጀመር እድሉ በጣም ሰፊ ነው። ጨዋታውን ከቋሚ አሰላለፍነት በቀጥታ የመጀመር እድሉ ሰፊ ነው ማለት ነው። በጨዋታ ውስጥ የሚጠበቅ ታክቲካዊ ጉዳይ ይኖራል። በጨዋታ ውስጥ ዲክላን ራይስ የሚመጣ ከሆነ አርሰናል አቀራረቡ ተመሳሳይ ሊሆን ይችላል፣ ግን ደግሞ ታይለር አዳምስ የለም በእነሱ በኩል። ስለዚህ ኳሱን በቢውልድ አፕ ለመውጣት አብዝቶ ይቸገራሉ ማለት ነው። ስለዚህ ፈጣን ማጥቃት ለዛ ይኖራል። ስለዚህ አርሰናል የእነሱን ፈጣን ማጥቃት ለመቆጣጠር ኳሱን በራሱ የሜዳ ክፍል በመሀለኛው የሜዳ ክፍል ላለማጣት ጨዋታውን ያከናውናል ማለት ነው። ከቦርንማውዝ ጋር ስትጫወቱ አት ዘ ሚድል ወይም ደግሞ የሜዳው መሀል ላይ ኳሱ የምታጡት ከሆነ የራሳቸው ሜዳ ክፍል ኳሱ የምታጡት ከሆነ በጣም በፈጣን ማጥቃት እናንተ ጎል ላይ ይደርሳሉ። እነ ክላይቨርት፣ አንቶኒ ሴሜንዮ የመሳሰሉ ተጫዋቾቻቸው በፈጣን ማጥቃት እናንተ ጎል ላይ ይደርሳሉ። አርሰናል ኳሱን ላለማጣት በጣም ዝግ ያለ ጨዋታ እንደሚመርጥ ይጠበቃል ማለት ነው። እናም በብዙ የዚህ ውድድር ዓመት ጨዋታዎች እንደሚያደርገው የመጀመሪያው አጋማሽ ላይ ቦርንማውዝ ምንም ጎል እድል ሳይፈጥር ሊወጣ ይችላል። አርሰናል ጨዋታውን ዝግ ባለ ቴምፖ ሊያከናውነው የሚችልበት እድል ሰፊ ስለሆነ ማለት ነው። በድጋሚ ዊሊያም ሳሊባን እና ቢጋቢን በጥምረት እንመለከታቸዋለን። ያ ኢንተረስቲንግ የሆነ ጥምረት ነው፣ ግን በፊት መስመር ውስጥ እርግጠኛ አይደለም ቪክተር ኬሬሽ ጨዋታውን ስለመጀመሩ ማለት ነው። እየተቀየረ በመግባት በሚያሳያቸው ሰሞነኛ ጥሩ ብቃቶች ገብርኤል ሱስ የፊት መስመሩ ሊመራበት የሚችል እድል ሊኖር ይችላል። ባለፈው ሳምንት ምሱ ተጠብቆ ነበር። በዚህኛው ጨዋታም እሱኛው የመኖር እድሉ ሊኖር ይችላል። ጨዋታው በቪታሊቲ ቅዳሜ ምሽት 2 ሰዓት ተኩል ይከናወናል። ክሪስ ካቫና ደግሞ ጨዋታውን በመሀል ዳኝነት የሚመሩት አርቢተር ይሆናሉ ማለት ነው። ፕሪማች ሪቪው ነው። ስለዚህ የጨዋታ ግምቶቻችሁን አስፍሩልን። አርሰናል ከቦርንማውዝ ጋር ስንት ለስንት ይጠናቀቃል? ጻፉልን። የእናንተ መልእክቶች ከሚሴጅ ሳጥናችን ውስጥ ሳይሆን ከኮሜንት ቦክስ ውስጥ እንጠብቃለን። አብራችሁን ቆዩ።